ውዶች እኔ እውነቱን ነው የምነግራችሁ፣ እውነታውን ነው። ሙሉን አዳምጡ። ቪዲዮዬን ሙሉን ሳታዳምጡ ለኮመንትና ለሌላ ነገር አትቸኩሉ። ሙሉን አዳምጡ። ሀይሚና ቡራ ዛሬ ለምንድን ነው የቀሩት ብላችሁ በጣም ብዙዎቻችሁ ኢቭን ግሩፓችን ላይም የጠየቃችሁን እህቶቼ አላችሁ። ምን ሆነው ነው? ምን ገጥሟቸው ነው? ሀኒ እባክሽን ደዊ ብላችሁኛል። ለጠየቃችሁኝ ደግሞ ምላሻችሁን ይዤ መጥቼላችኋለሁኝ ማለት ነው። ሀይሚና ቡራ በእርግጥ ፎቶ ለጥፋ ነበረ ቀን ላይ። ማታ በአዲስ ነገር ሁሉም ነገር ነግሮኛል ቡርኬ እና ማታ ጠብቁኝ ብላ ፎቶ ለጥፋልን ነበረ ማለት ነው እህታችን ሀይሚ ማለት ነው። ነገር ግን የለጠፈችልንን ፎቶ እኛ ደግሞ ቪዲዮዋን እስከምትለቅ ድረስ በጉጉት እየጠበቅን ነበረ። ነገር ግን እስካሁን ድረስ ሀይሚ ቪዲዮ አልለቀቀችም። ብዙዎቻችሁን ደጅ ነበርኩኝ፣ ቤት አልነበርኩኝም እና መኪና ላይ ነበርኩኝ። ታውቃላችሁ የሚሰራው መኪና ላይ ነው፣ ሹፌር ነኝ። ሹፌር መሆን በጣም ከባድ ነው እና በጣም ብዙዎቻችሁ እየደወላችሁ አጨናነቃችሁኝ። በቃ ቤት ገብቼ እስኪ ያለውን ሁኔታ አጣራለሁ ደዋውዬም ብዬ ነበረ። ስደውልም ሀይሚ ስልክ አታነሳም። ስልኩ ከመስመር ውጪ ነው የሚለው የሀይሚ ስልክ ማለት ነው። ምናልባት ቻርጅም ዘግቶባት ሊሆን ይችላል። ስለ ስልኩ ግን የቀሩበትን ትክክለኛው ምክንያት ግን እኔ ልነግራችሁ የምችለው ምን እንደሆነ ታውቃላችሁ? ይኸውላችሁ ሰው ኢትዮጵያ ውስጥ ስትኖሩ ጋይስ፣ ኢትዮጵያ ውስጥ ስትኖሩ ኢንተርኔት እንደፈለግን አናገኝም። ታውቃላችሁ ማብራት በፈረቃ ነው፣ ኢንተርኔት ይጠፋል። እንዲሁም ደግሞ ሀይሚና ቡራ አሁን እኔ አዲስ አበባ ውስጥ አይመስሉኝም፣ እርግጠኛ አይደለሁም። ግን በፎቶ እንዳየሁት ከሆነ ወደ ሌላ አካባቢ እየሄዱ መሰለኝ። ምክንያቱም ከኋላ የነበረው ባክግራውንዳቸው የሚያሳየኝ የሚያመላክተው ወደ ሌላ አካባቢ ነው። እኔ ያየሁትን ስላየው ማለት ነው። እናንተም ደጋግማችሁ ፎቶውን ይዩ። ምናልባት ለኢንጆይ ወደ ሌላ አካባቢ ወይ ቡታጀራ ወይ የሆነ ቦታ ሄደው ሊሆን ይችላል። ቪዲዮም የተሰራው እዛው መሀል አዲስ አበባ ላይ ምናምን አይመስለኝም። ስለዚህ የሰው ልጅ የሚገጥመው ነገር ስለማይታወቅ ሁላችሁም አትጨናነቁ። አይኖ እኔም በጣም ነው የምጨነቀው። እንደዚህ ፎቶ ለጥፈው ቪዲዮ ሳይለቁ ሲቀሩ ምን ገጠማቸው፣ ምን ሆነው ነው ብዬ ውስጤ ያስባል። ግን ስልካቸው አልሰራልኝም። በፊት እኔ የሆነ ግሩፕ አለ፣ እዛ ውስጥም ሰርች ሳረግ ሊሰራልኝ አልቻለም። ስለዚህ አይታወቅም፣ ስልክ ቻርጅ ይዘጋል። ኢትዮጵያ ውስጥ በጣም ታውቃላችሁ፣ በጣም ማለት እኛ ኢትዮጵያኖች አይደለን። ምንም ለእናንተ ኤክስፕሌን ወይም ደግሞ ማብራራት አይጠበቅብኝም። ስለዚህ ሁላችሁም ባላችሁበት ተረጋግታችሁ ጠብቁ። ከዚህም በኋላ ሊለቁ ይችላሉ። አንዳንዴ ቪዲዮ አልወርድም ይላል፣ ባይዘው አፕሎይድ አልሆንም ይላል። ቪዲዮ አልወርድም ይላል። ኢንተርኔት በጣም ደካማ ሲሆን ቪዲዮ አልወርድም ይላል። አንዳንዴ ደግሞ አካባቢ ቀይራችሁ ስትሄዱ፣ ለምሳሌ ከአንድ ከተማ ወደ አንድ ከተማ ስትሄዱ የኢንተርኔት አገልግሎቱ ልክ እንደ አዲስ አበባ አይደለም። ስለዚህ እኔ ነግራችኋለሁ፣ እርግጠኛ አይደለሁም ግን ይመስለኛል ከአዲስ አበባ ውጭ መስለውኛል። በፎቶ ቀን በተለጠፈው ፎቶ ካየሁት አንጻር የተረዳሁትን ነው የምነግራችሁ ማለት ነው። ከዛ በተረፈ ግን በጣም የተጨናንቃችሁ። አሁን አንድ እህቴ ደውላ እያለቀሰች ነው፣ ሀኒ ምን ሆነው ነው ዛሬ ቪዲዮ ለቃለሁ ብለውኝ ነበረ። እንዴት ቪዲዮ አልለቀቁም? ፎቶ እኮ ለጥፈዋል። ሀኒ ያላየሽው ማለት ነው? እራይቻለሁ፣ እኔም ቪዲዮ ሰርቻለሁኝ። ግን አው እየጠበቅናቸው ነው። አሁንም ደግሞ አልመሸም፣ ገና ነው፣ ሊለቁ ይችላሉ። ስለዚህ ማናችሁም መጨናነቅና ውስጣችሁን ማስጨነቅ የለባችሁም። ተረጋጉ። ደግሞ ማለት ነው ጋይስ ልንገራችሁ አንድ ነገር፣ ምንም አይሆኑም። መልካም ነገር ብቻ አስቡ እናንተ። መልካም ነገር የሰው ልጅ እኮ ጋይስ ኢንተርኔት ኢትዮጵያ ውስጥ ትልቁ ችግር ምንድነው ታውቃላችሁ? ኢንተርኔት። ከዛስ ማብራት ይጠፋል። ከዛስ ኢቭን መንገድ እንኳን ብትሄዱ ትራንስፖርት ታጣላችሁ፣ መንገድ ይዘጋጋል። በጣም ብዙ ችግሮች አሉ። እኛ አሁን የተሻለ ሀገር ውስጥ ስላለን እንደኛ አይደለም ማሰብ ያለብን ማለት ነው። እና እኔ አሁን ይሄን ነው ልላችሁ የምችለው። እውነት ሀይሚ ካነሳችልኝ እኔ ኮሚኒቲ ላይ እጽፍላችኋለሁ የምትለኝን። ሀይሚ ደውዬላታለሁ፣ ቀጥታ ካርድ ራሱ ነበረኝ፣ ደውዬላታለሁ። ስልኳ አይሰራም። ስልኳ እምቢ አለኝ ማለት ነው። ለምንድን ነው እምቢ አለኝ? ጥሪ አይቀበልም ነው የሚለው። እና ደግሞ ትላንት ጀምሮ ኢትዮጵያ ስልክ ቀጥታ ኢቨን እኔ ራሱ ቤት ለወንድሞቼ ስደውል አልሰራ ብሎኛል። እና ኢንተርኔት በጣም ኢትዮጵያ ውስጥ በአሁኑ ሰዓት በጣም ደካማ ነው። እና ምንም አይሆኑም፣ ደህና ናቸው። አትጨናነቁ። በቃ እናንተ ተጨናንቃችሁ እኔ ጋር ደውላችሁ ስትጠይቁኝ እኔም በጣም ነው የምጨናነቀው። የምሬን ነው የምላችሁ፣ ጨናነቃለሁኝ። እና ብዙዎቻችሁ እየደወላችሁ በተለይ አሁን አንድ እህቴ ሜላት የምትባለ እህቴ ደውላ በቃ አለቀሰች። ምን ሆነው ነው? ምን ገጥሟቸው ነው? እባክሽ ናኒ ምናምን። እንዴ ኧረ እህቴ ተረጋጊ። እንዴ ሁሉ ነገር እኮ ምንም እኮ በቃ ሰላም ነው ማለት ጥሩ ነገር ተመኝ፣ መልካም ነገር። ማን ያውቃል ዛሬ ስፖንሰር አግኝተው ፏፍንትሽ እያሉ ነው ብለሽ አስቢ። አይምሮሽን ጥሩ ነገር ለሰው ልጅ ጥሩ ነገር ተመኝ። አትደንግጪ። አይኖ አንቺ ተረድትሻለሁ፣ ደንግጠሽ ሊሆን ይችላል። እና አይዟችሁ፣ ይለቃሉ ቪዲዮ። ከዚህም ሰዓት በኋላ ሊለቁ ይችላሉ። ምንም ችግር የለም። ምንም የተፈጠረ ነገር የለም። ይሄንን ነው ልላችሁ የምችለው።
ለእኔ ቤት አዲስ የሆናችሁ ላይክ እንዲሁም ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ በተረፈ አትጨናነቁ። አዲስ ነገር ካለ እኔ ስልክ ደውዬ ወይም ኢንስታግራም ላይ ጽፌላታለሁ። ከመለሰችልኝ እውነቴን ነው የምላችሁ የመለሰችልኝን ስክሪንሾት አንስቼ ኮሚኒቲ ላይ እለጥፍላችኋለሁ። እስከዛ ግን ተረጋጉ፣ አትጨናነቁ። በቃ እውነታው ይሄ ነው ልነግራችሁ የምችለው። ምክንያቱም በቃ ሰው አይታወቅም፣ ሰው ይደክመዋል፣ ደክሟቸው ቪዲዮ ላይ ለቁ ይችላሉ። ብዙ ነገር አለና ይህንን ታሳቢ ብታረጉ ላለሁ እህቶቼ። በጣም ነው የምወዳችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አርጉኝ፣ በቅንነት ማለት ነው። ሰብስክራይብ አርጉኝ፣ ላይክ አርጉ፣ ቪዲዮዬን ሼር አርጉ፣ ለሁሉም ይድረስ። ሰላም መሆናቸውን ለሁሉም ሰው አድርሱልኝ። ሰላም ናቸው። በቃ አታስጨንቁኝ እየደወላችሁ የምር